بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته يتودداچونا يتكبراچو የሃሩን ሚዲያ ተመልካቾቻችን በመጪው ቅዳሜ በፈረስ ሂጅራ የሚካሄድ ታላቅ ፕሮግራም አለ። ፈረስ ሂጅራ እንግዲህ አዲሱን ማዕከል በመግዛት ሰፊ ጥረትና እንቅስቃሴ ሲያደርግ ቆይቷል። አሁን ደግሞ የተለያዩ ማራኪ የሆኑ ፕሮግራሞችን ለማህበረሰቡ እያቀረቡ ይገኛሉ። በመጪው ቅዳሜ በእህቶች በኩል የተዘጋጀ ፕሮግራም አለ። ፕሮግራሙ ምንን ዓላማ ያደረገ ነው የሚለውን ሊነግሩን ጀሚላ እንዲሁም ደግሞ ዘይቱና ሁሴን ከኔ ጋር ቆይታ ለማድረግ መስመር ላይ ይገኛሉ። እዛው ፈረስ ሂጅራ ዝግጅት ላይ ባሉበት ነው እንግዲህ ለማህበረሰቡ መልእክት ለማስተላለፍ አጠር ያለ ቆይታ የምናደርገው። ጀዛኩሙላህ ኸይር እህቶች፣ ያደረጋችሁት ያለውን ስራ አላህ ይቀበላችሁ። በመጪው ቅዳሜ የሚካሄደው ፕሮግራም ምንን ዓላማ ያደረገ ነው? ኢንሻአላህ እስኪ ብትገልጹልኝ። ማሻአላህ። እሺ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ጀዛክላህ ኸይር አብዱሬ ሃሩን ሚዲያም በጣም እናመሰግናለን ለዚህ ኢንቫይት ስላደረጋችሁን። በመጪው ቅዳሜ እንግዲህ እንቅልፋተን እየተዘጋጀንለት ያለው ነው። በጣም በጉጉት የምንጠብቀው የሲስተርስ የእህቶች የኢድ ሴሌብሬሽን ነው ያለንና እህቶችን በቃ የማመስገኛ መድረክ ነው። ቆንጆ የእህትማማችነታችንን በደንብ የምናዳብርበት በተለይ በፈርስት ሂጅራ ጥላ ስር ለበርካታ ዓመታት ሲታሰብ የኖረ ፕሮግራም ነው እና አልሐምዱሊላህ አሁን አላህ አዲስ ሴንተርም ሰጥቶን የራሳችን ሆል ውስጥ የራሳችን አዳራሽ ውስጥ የመጀመሪያውን ዒድ ሴሌብሬሽን ልናደርግ ነው። አልሐምዱሊላህ በጣም ጓጉተናል። እህቶቻችን መጥተውልን ጥሩ ጊዜ እስክናሳልፍ በጣም ፈን የሆነ የምንዝናናበት ጥሩ ጊዜ የምናሳልፍበት ቦንዳችንን እንደ ሙስሊም እህትማማቾች የምናዳብርበት ቆንጆ ቀን እንዲኖረን ከኛም በኩል አስፈላጊውን ዝግጅት ሁሉ እያደረግን ነው። ኢንሻአላህ ወደ እህቴ ዘይቱን መልሳችሁ ነው። መርሐባ ጀዛኪላህ ኸይር። ኢንሻአላህ ወደ እህታችን ዘይቱና ሁሴን እንመጣለን። እንግዲህ ዘይቱና ጋራ ቢቢኤን ስራ በነበረበት ጊዜ በርቀት ነበር እንግዲህ በድምጻችን ይሰማ ትግሉን በማንቀሳቀስ በፈረስ ሂጅራም ትልቅ ሰርቪስ ይሰጡ ከነበሩ እህቶች መካከል ናት። አሁንም እንቅስቃሴ እያደረገች ነው። ዘይቱና እስኪ በመጀመሪያ ወደ ፕሮግራሙ ከማለፌ በፊት አንቺም ጋር በፈረስ ሂጅራ ማዕከል ግዢ ጉዳይ በተገናኘ አውርተን ስለማናውቅ ምን ተሰማሽ? ፈረስ ሂጅራ አዲስ ማዕከል በመግዛቱ ከተሰማሽ ስሜት እንጀምርና በመጪው ቅዳሜ ደግሞ እየተዘጋጃችሁበት ያለውን ዝግጅት አስመልክቶ ነገር ኢንሻአላህ። ጀዛኪላህ ኸይር። ቢስሚላህ ሰላም አለይኩም። በመጀመሪያ ሃሩን ሚዲያ ያው ከረጅም ጊዜ በኋላ እንደገና ተገናኝቶ ነው እንጂ ለሃሩን ሚዲያ አዲስ አይደለሁም። ቴንኪዩ ስለጋበዛችሁን። ወላሂ እኔ ማለት ቃላት ያጥረኛል ይህንን እንትን ለመግለጽ። መክፈቻው ቀን ነው የመጀመሪያ ብዙ ሰው ያየው እና እኔ አልነበርኩም፣ ኢትዮጵያ ነበርኩኝ እና ሳየው የኛ ሁሉ አልመስላለኝ። ስንት ጊዜ እንደዞርኩት አላውቅም። እንዲያውም አንድ ጓደኛዬ ጠዋፍ አረግሽው አለችኝ። ማመን አቃተኝ። ይሄ እውነት ፈረስ ሂጅራ ነው የኛ ነው እያልኩኝ ማለት ነው። ለምን ብዙ ሰዎች በትንሿ ዲሲ ባለችው ፈረስ ሂጅራችን ብዙ ሰዎች ቀርተውብናል። ለምን ወልደዋል፣ ልጆች አፍርተዋል እና ለልጆቻችን ቦታ የለም። ብዙ ጊዜ የሚነገረን እና ሰዎች የሚጠይቁት ጥያቄ ነበር። ያው አልሐምዱሊላህ እንግዲህ የፈረስ ሂጅራ ኮሚኒቲ አይ ቲንክ እኔ የመጀመሪያው ድርጅት ይመስለኛል በኮንፈረንስ በስልክ 1 ባለሳሳት አይደል የሰበሰበ ከጀግናም የበለጠ ቃል የሚኖረው የሚሰጠው ህዝብ ነውና አብዱሬ ከዚህ የበለጠ አይደል ነው ቃል የለኝም ለመግለጽ። በጣም 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 ደስ ብሎኛል። አልሐምዱሊላህ ማሻአላህ። በመጪው ቅዳሜ የሚደረገው ፕሮግራም ላይ የተዘጋጃችሁ ነውና ምንን ዓላማ ያደረገ ነው? ያደረጋችሁት ያለው ዝግጅት ምን ይመስላል? እንዲሁም ደግሞ እዚህ ፕሮግራሙ ላይ እንደማየው በጣም እዚህ አካባቢ ላይ በተለያዩ ሙያ በተለያየ ማህበረሰብ ግልጋሎት ላይ ከፊት የሚታወቁ አንጋፋ እንዲሁም ወጣት እህቶችንም ጨምሮ ጋብዛችኋል። ፕሮግራማችሁ ፖስተሩንም እያየሁት ነበርና እስኪ ምን አይነት ፕሮግራም ነው ለማቅረብ ዝግጅት እያደረጋችሁ ያላችሁት? በመጀመሪያ ደረጃ ፕሮግራሙን ሳናስበው በፊት ራሱ በተለይ ከጀሙ ጋር ሁሌ የምንመኘው ነገር ነው። እህቶቻችንን እዚህ አካባቢ ያሉትን እህቶች
በቃ ማሳተፍ፣ መገናኘት፣ በተለይ እህትማማችነትን ዲናችን እንግዲህ እንዴት ተቀራርበን ተሳስበን መኖር እንዳለብን ይነግረናል። አላህ በላኢላሃ ኢለላህ እህትማማቾች ናቸው ብሎናል እና ያንን እህትማማችነት ብዙ ቻንሱ ኖሮን ተራርቀናል ለትንሽ ጊዜ በሁሉም በምክንያት ልጆች ሊሆኑ ይችላሉ በብዙ ምክንያት እና እነዛን እህቶች አንድ ላይ በደንብ ተቀራርበን ህዋነታችንን ለመቀጠል እና ሌላው ደግሞ እንደምታውቀው በዚህ አካባቢ የሚኖሩ እህቶች እናት ናቸው፣ ሰራተኞች ናቸው፣ ሁሉ ኃላፊነት ያለባቸው እናቶች ናቸው እና እስቲ አንድ ቀን መጥተው አልሐምዱሊላህ ወንድሞቻችንም በደንብ ተቀብለውናል። ቆመው ነው እንዲያውም አይደል የተቀበሉን በደስታ እኛ ልጆቻችንን እንቀበላለን፣ እንጠብቃለን በዛን ቀን። መርሐባ ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት በቀጥታ ቆይታ እያደረግን ያለነው በመጪው ቅዳሜ እየተካሄደ የሚካሄደውን ፕሮግራም በማስመልከት ከዘይቱናና ከጀሚላ ጋር እያደረግን ያለውን ቆይታ ነው። ከዘይቱና መቀጠል ትችላለሽ። እሺ ቢስሚላ እና እንደዛ ተቀራርበን እህቶቻችንን አስደስተን እንግዲህ አሁን እንዳልከው ፖስተሩ ላይ የሚታዩ ብዙ አቅም ያላቸው እህቶች ብዙ አቅማቸውን ማናቅ በስነ ጽሁፍ የሚሆን በብዙ ነገር ፍላጎቱ አቅሙ ያላቸውን እህቶች ወደፊት ለፊት ማምጣት እንፈልጋለን። አንዱም ዓላማችን ይሄ ነው እና በዛን ቀን ደግሞ እንግዲህ እንደሚታዩት ብዙ ጥሩ እህቶች ብዙ አቅም ያላቸው እህቶች ንግግር አለን። የዛን ቀን ኢድ ነው። በደንብ ጌሞች አዘጋጅተናል። ጊፍቶች አሉን። ብዙ ሰርፕራይዞች አሉን የዛን ቀን እና በቀላሉ በትንሹ ይሄንን ይመስላል ፕሮግራማችን። እንግዲህ ይህን ቃለ መጠይቅ ከመጀመራችን በፊት ጀሚላ እና ዘይቱና ለሴቶችም ለወንድሞችም ደግሞ መልእክት አለን ስትሉ ነበርና ምንድነው መልእክታችሁ? ማሻአላህ በረካሁን አብዱሬ ጥሩ ፖይንት ነው ያነሳው። አንደኛ እህቶችን በቃ ልናመሰግናቸው ልናዝናናቸው የምንፈልገው እና የዛ ቀን መጥተው ኢንሻአላህ ዘና ብለው ጥሩ ጊዜ እንዲያሳልፉልን ነው የምንመኘው። ሁሉም ወንድሞች ደግሞ እስከዛሬ የምናገኘው አብዱሬ አንተንም ጨምሮ ባለቤቶቻችን እንልካለን፣ ዘና አድርጉልን፣ እኛ ልጆችን እንይዛለን ብለውናልና በዚህ አጋጣሚ ሁላችሁንም ከልባችን እናመሰግናለን። ኢንሻአላህ ሌሎችም ያልሰማን እንደዚህ ስራ አመቻችተንም ቢሆን እህቶች መጥተው በዛ ቀን ዘና እንዲሉ የልጆችን ኃላፊነት የዛ ቀን አደራ እንላለን ለወንድሞች። ኢንሻአላህ እሱን አደራ ማለት እንፈልጋለን። አንዲት ፖይንት የረሳዋትና በጣም ሳልጠቅሰው ማለፍ የምፈልገው በቅርቡ ሁላችሁም እንደምታስታውሱት ይህንን መስጂድ ከዳ ለማውጣት 100 ብር በወር ካምፔን እየተደረገ ነበረ እና በግለሰብ 100 ብር በወር 1000 ሰው የመድረስ እቅድ ነበረን እና ልክ ያኔ ይህን ፕሮጀክት ስንጀምረው ያው እምነት ቢኖረንም ደግሞ ትንሽ ስጋትም ነበረን። የእውነት እንደው እንደዚህ ቶሎ ወዳውን እንከፍለዋለን ሰው እናገኛለን ምናምን የሚለው ነው። በጣም በሚገርም ሁኔታ የመጀመሪያው የእህቶች ፕሮግራም ላይ እህቶች ናቸው በጣም በደስታ እንዴ ብላችሁን ነው እንዴ ብለው ግልብጥ ብለው በጣም ብዙ ብር ተሰብስቦ የተጀመረው በእህቶች የተጀመረ ነው። አሁን 720 ሰው ላይ ደርሷል። ኢንሻአላህ አሁንም 280 ይቀረናል ለማለት ታርጌታችንን ለመሙላትና ከዳ ነፃ ለማድረግ አይ ቲንክ ይሄንን ምናልባት በዚህ አጋጣሚ ያልሰማችሁ ወንድም እህቶች ካላችሁ ስቲል ቻንስ አለ። እኔ በጣም ትልቅ እድል ነው ብዬ ነው የማስበው። ቢካዝ አስበው እንግዲህ በቀን 3 ብር ነው እና በቀን 3 ብር አውጥቼ እኔ በኋላ ላይ አላህ መዝገብ ላይ ስራዬ ሲታይ የሰጠውሽን ኒዕማ የት አደረስሽው ሲባል በቀን 3 ብር የአላህን ዕዳ የአላህን ቤት ከዕዳ ነፃ ለማውጣት የሚል መዝገብ ነው የሚታይልኝ።
አይደለ እንደውም በአላህ ዘንድ 3 ብር ብቻ አይደለም 3 ብር ከ33 ፍራክሽኗ ሁላ አትቀርም አይደለ ምስቃለ ዘረቲን ኸይረ የራ የአላህ ቃል ነው ይሄ አላህ የገባው ቃል ነው ስለዚህ ይሄንን ኸይር ስራ ላይ የሚያስመዘግብልን ትልቅ እድል ነው ስቲል እድሉን ያላገኛችሁ አሁንም አብዱሬ መልካም ፈቃድ ከሆነ ሊንኩን እሰጥህና ዲስክሪፕሽኑን ላይ ታደርገዋለህ የዛ ቀን ግን የፈንድሬዚንግ ብር የመሰብሰብ ምንም አይነት አክቲቪቲ አይኖርም የሚኖረው ነገር ሁሉ መዝናናት መብላት መጠጣት ቆንጆ ምግብ ቆንጆ የሚጠጡ ነገሮች ቆንጆ የምታያቸው ነገሮች በሙሉ ነው የተዘጋጁት ኢንሻአላህ በምንችለው በሙሉ ነገር በሙሉ እህቶችን እናቶቻችንን ዘና አድርገን ለመላክ እየተዘጋጀን ያለ ነው ያው ወንድሞች ደግሞ እስካሁን ያላገኘናችሁ በዚህ ልጆችን ቴክ ኬር በማድረግ በዛ ቀን ተባበሩን እንላለን ጀዛከላ ኸይር አብዱሬ መርሐባ ጀዛኪላ ኸይር ጀሚላ በነገራችን ላይ በአሁኑ ጊዜ የሚገኙት ዘይቱናና ጀሚላ ፈርስት ሂጅራ ነው ከስራ ሰዓት ውጪ ነው እኔም ከስቱዲዮ ሰዓት ውጪ በሆንኩበት ሰዓት ጭምር ነው ቤቱን ኢንተርቪው እያደረኩ ያለሁት እንግዲህ ለዚህ ፕሮግራም ሽርጉድ እያሉ ነው ያሉት እህቶችና ከሚያደርጉት ፕሮግራም ላይ አቋርጬ ነው ይህን ቆይታ እንድናደርግ ያደረኩት ዘይቱና ወደ አንቺ ልምጣና በአንቺ በኩል የምታስተላልፊው የማጠናከሪያ መልእክት ካለ እድልስ ኢንሻአላህ ያው እኔም እንደገና ለእህቶች ነው በደንብ በሰዓቱ ኑልን ጀሚላ አሁን እንደገለጸችው ሁሉ ነገር አለ ሁሉ ቆንጆ ምግቡ ራሱ ሳይቀር ሰርፕራይዝ ነው ጣፋጮች አሉን በቃ መዝናናት ነው እና አንድ እኔም ኤምፋሳይዝ ማድረግም ፈልገው አደልት ብቻ ያልንበት ምክንያት ልጆቹን አቮይድ ለማድረግ ምናምን አይደለም እናት በተፈጥሮ ይታወቃል የፈለገ ኢንተርቴን ብትደረግ የፈለገ ነገር ብትደሰት ይሄ የእናት አላህ የሰጣት ነው ቀልቧ አንድ ቦታ አይሆንም ልጅ ለመሮጥ እዛ ወደቀ ምናምን ትላለች እና ያችን ኤክስፒሪየንስ እንዲያደርጓት ነው በአንድ ልብ ቁጭ ብለው ይርባቸዋል ይወድቃሉ እንዳይሉ በቤት ናቸው ከአባታቸው ጋራ እኛ ጋር አንድ እነዚህ እህቶች እነዛም ፖስተር ላይ የጋበዝናቸው እህቶቻችን ጊዜያቸውን እንትን ብለው ነውና ለዚህ ፕሮግራም እየተዘጋጁ ያሉት የተዘጋጀውን ፕሮግራም በደንብ አጣጥመው ተደስተው እንዲሄዱ ስለምንፈልግ ነው ልጆችን አባት እንዲይዝ የጠየቅነውና ይሄ ነው ሌላ እንትን ፊሊንግ እንዳይኖር ልጆቹን ያልፈለገ እንዳይመስልብን አተኩረን የምንናገረው ለዛ ነው ከእናትና የልጆች ፕሮግራምም ይኖረናል አሁን አልহামዱሊላህ ትልቅ ቤት ትልቅ ቦታ ነው ያለን ሰመር ይመጣል ብዙ የምናዘጋጃቸው ዝግጅቶች አሉ ቦታው ይበቃል ልጆች ይጫወታሉ እቺን ቀን ግን እናቶችን እናመሰግናለን የምንልበት not only ብሩ ላይ ስለተሳተፉ ብቻ ሳይሆን ስለ እናትነታቸው ስለ እህትነታቸው ለዚህ ሳክሪፋይስ አድርገው ልጆቻቸውን እዚህ ለሚያደርሱ ልጆች እስቲ ዛሬ ቁጭ በሉና እኛን ኻድማችሁ የምንልበት ቀን ስለሆነ ልጆቻቸውን ለአባቶች ሰጣቸው አልহামዱሊላህ ቆመው ነው ቃል የገቡት የዛን ቀን በደስታ በእልልታ በጭብጨባ ሰው ልጆቹን ከአባቶቻቸው ጋር ትተው እነዛን የመሳሰሉ እህቶቻችንን አባቶች በደህና በሰላም በጊዜ ሸኙልን እኛም በሰዓቱ እናስረክባቸዋለን እላለሁ በስተመጨረሻ ሃሩን ሚዲያ አላህ ያስፋፋው ኢንሻአላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይር ሁለታችሁንም እንግዲህ በመጪው ቅዳሜ ፕሮግራሙ በሰዓት ተገኙልን የሚለው ማጠናከሪያ መልእክታቸው ነው በዚህ እንግዲህ የተጋበዙ እህቶችም ጭምር በጣም በርካታ ስራ ለሀገርም ለዲናቸውም እየሰሩ ያሉ ነው ማህበረሰብ ደግሞ የሚጠነክረው የእህቶችም የእናቶችም ተሳትፎ ንቃትም በደንብ ሲያድግ ነው ብዙ ጊዜ ኮሚኒቲዎቻችን የወንዶች ብቻ ናቸው እየተባሉ ይታማሉ ሴቶችን ያለፋሉ ያደክማሉ ነገር ግን በማዕከል ውስጥ እህቶች ተጠቃሚ አይደሉም የሚልም ወቀሳ ይቀርብ ነበር አሁን ግን እናቶችንም ሴቶችንም ታሳቢ ያደረጉ ፕሮግራሞች ስለሆኑ መጠናከር አለበት እንላለን ሁለታችሁንም እጅግ አድርጌ አመሰግናለሁ ጀዛኩሙላህ ኸይር እኛም በጣም እናመሰግናለን ሰላም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ የሃሩን ሚዲያ ተመልካቾቻችን ቀደም ሲል የተከታተላችሁት በፈርስ ሂጅራ በአዲሱ ማዕከል በመጪው ቅዳሜ የሚካሄድ ፕሮግራም አለ አድራሻው ከስር በመታየት ነው 3215 ፓውደር ሚል ሮድ አደልፋይ የሚካሄድ ፕሮግራም ነው በዚህ ፕሮግራም ላይ
የእናቶች የሴቶች ፕሮግራም ነው። ወንዶች ደግሞ ልጆችን ቤት በመጠበቅ እህቶች እናቶች በዚህ ፕሮግራም ላይ እንዲሳተፉ እንድታደርጉ ጥሪ ቀርቧል። አዘጋጆቹን እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።